ይህ እጅግ አስገራሚ ነው። ዛሬ ከማድሪዱ የተለየ ታሪክ ተመለከትን። ያልተገመተው ሆነ። በመጀመሪያው አጋማሽና በሁለተኛው አጋማሽ የተለያየ ቡድን ያስመለከቱን ፓሪሳውያን የሚፈልጉትን አድርገው ወጥተዋል። አርሰናሎች በግብ ክልላቸው የሚጀምረውን የፒኤስጂን እያጠቁ የመከላከል አጨዋወት ተቆጣጥረው መውጣት አልቻሉም። የፒኤስጂ የአጥቂ ክፍል በተደራጀ መልኩ የአርሰናል የተከላካይ ክፍል ላይ የሚያደርሰው ጫና አንዳንድ ጊዜም ተከላካዮቹ አላስፈላጊ ስህተት እንዲሰሩ ሲያስገድዳቸው እንደነበር ተመለከትን። በበርካቶች እንደተገመተው የፒኤስጂ የተከላካይ ክፍል በቀላሉ ጫና ውስጥ ሲገባ ተመልክተናል። በተለይ ከአስቶን ቪላ ጋር በነበራቸው ጨዋታ አንድ ግብ ከተቆጠረባቸው በኋላ በቀላሉ ግብ ለማስተናገድ ክፍት እንደነበሩ ታዝበናል። ያም ሆኖ አርሰናሎች ግብ ማስቆጠር ሳይችሉ ወጥተዋል። ማርቲኔሊ በመጀመሪያው አጋማሽ መገባደጃ አካባቢ አርሰናልን አቻ ሊያደርግበት የሚችልበትን እድል ማምከኑ ለአርሰናል ደጋፊዎች የሚያስቆጭ ነበር። ፒኤስጂ ወደ እንግሊዝ አምርቶ ካደረጋቸው የመጨረሻ 6 ጨዋታዎች 5ቱን ተሸንፎ ነበር የምሽቱን ጨዋታ ያደረገው። ፒኤስጂ ወደ እንግሊዝ ተጉዞ ባደረጋቸው ጨዋታዎቹ ምንም እንኳን በመጀመሪያው ዙር በነበራቸው ውጤት ታግዘው አስቶን ቪላን ጥለው ለግማሽ ፍጻሜ ቢበቁም በማንቸስተር ሲቲ 2 ጊዜ ሲሸነፉ በአርሰናል፣ አስቶን ቪላና ኒውካስል ዩናይትድ ሽንፈትን ተጎንጭተዋል። ፒኤስጂ ከመጨረሻ 6 ጨዋታዎች ብቸኛ ድላቸው ሊቨርፑልን አንፊልድ ላይ ያሸነፉበት ሲሆን ሊቨርፑልን በሻምፒየንስ ሊግ ጉዞ ማስቀረትም እንደቻሉ አይዘነጋም። ፒኤስጂ በአርሰናል ላይ ላሳየው የበላይነት የቶማስ ፓርቴ አለመኖር ትልቅ ተጽዕኖ ማሳደሩ ይታይ ነበር። አርቴታ የፓርቴን ስፍራ በበቂ ሁኔታ ለመሸፈን አስቀድሞ እቅድ ያስፈልገው ነበር የሚሉ በርካታ አስተያየቶች እየተደመጡ ይገኛሉ። ፒኤስጂ አርሰናሎች እስካሁን ያልገጠሙት አይነት ቡድን ሆኖባቸው አምሽቷል። በተለይ ከመከላከል ወደ ማጥቃት የሚያደርጉት ሽግግር እጅግ አስፈሪ መሆኑ ይስተዋል ነበር። የመጀመሪያው 35 ደቂቃ ተጨማሪ ግብ አለማስቆጠራቸው በራሱ አርሰናሎችን እድለኛ አሰኝቷቸዋል። ጨዋታው ምንም አይነት ስህተት የሚፈቅድ እንዳልነበረ በግልጽ የሚታይ ነበር። አንዲት ስህተት ብዙ ዋጋ የምታስከፍልበት ሆኖ አምሽቷል። አርሰናል በሚኬል ሞሪኖ አማካኝነት ግብ አስቆጥሮ የነበረ ሲሆን ግቡም ከጨዋታ ውጪ በሚል በቫር ተሽሯል። በምሽቱ የፒኤስጂ ጨዋታ በአርሰናል በኩል ተጠባቂ ከነበሩ ተጫዋቾች መካከል ቡካዮ ሳካ በቀዳሚነት ይጠቀሳል። ቡካዮ ሳካ መድፈኞቹ ሪያል ማድሪድን በረቱበት ፍልሚያ በሉስ ብላንኮቹ ተጫዋቾች ላይ የወሰደው የበላይነት እጅግ አስደናቂ እንደነበር ይታወሳል። በመጀመሪያ ዙር የሪያል ማድሪድ ጨዋታ ቡካዮ ሳካ ለሪያል ማድሪዱ አንጋፋ የመስመር ተጫዋች ዴቪድ አላባ ፈተና ሆኖበት እንደነበር ይታወሳል። በሁለተኛው ዙር ጨዋታም ቡካዮ ሳካ በሚፈጥራቸው ጫናዎች ምክንያት ባለልምዱ ዴቪድ አላባ ገና በ3ኛ ደቂቃ ባላስፈላጊ ጥፋት የማስጠንቀቂያ ካርድ ሰለባ እንደነበር ተመልክተናል። ቡካዮ ሳካ በሁለቱም የሪያል ማድሪድ ጨዋታዎች ከሱ የሚጠበቀውን ያደረገባቸው እንደሆኑ በግልጽ አመላክቷል። እንግሊዛዊ የፊት መስመር ተጫዋች ሳንቲያጎ ቤርናቦ ላይ ያስቆጠረው ግብም በአጋጣሚ የተከሰተ አልነበረም። ያም ሆኖ ቡካዮ ሳካ በምሽቱ የፒኤስጂ ጨዋታ ያን ያህል ሆኖ አልተገኘም። ፒኤስጂ የሶስትዮሽ ዋንጫ ለማሳካት በሚደረገው ጠንካራ ፉክክር የኦስሜን ዴምብሌ ሚና ከፍተኛ እንደሆነ መነገሩ አዲስ አይደለም። የምሽቱንም ብቸኛ ግብ ከመረብ ያሳረፈው ይኸው ተጫዋች ነው። ይሁን እንጂ በአሰልጣኝ ሉዊስ ኤንሪኬ የአማካይ ክፍል ውስጥ ቪቲኒሃ የሚያሳየው ድንቅ እንቅስቃሴ ትኩረትን የሳበ ሆኗል። ቪቲኒሃ ምንም እንኳን በ6 ቁጥር ቦታ ለመጫወት ተክለ ቁመና ያለው ባይመስልም ከቡድኑ መሪዎች አንዱ እንደሆነ ይነገርለታል። የቀድሞ የወልቭስ አማካይ ቪቲኒሃ በጠንካራ ስራው በአሰልጣኝ ሉዊስ ኤንሪኬ ቡድን ውስጥ በትልቅ ደረጃ እያደገ መሆኑ በግልጽ የሚታይ ነው። ቪቲኒሃ በትናንት ምሽቱ ጨዋታም የአርሰናል የመሃል ሜዳ ክፍል ላይ ትልቅ ጫና ይፈጥራል ተብሎ የተጠበቀ ተጫዋች እንደነበር ሁላችንም ተመልክተናል። የቶማስ ፓርቴን አለመኖር ተከትሎ ጨዋታውን ለመቆጣጠር የመሃል ሜዳ ክፍሉን በይበልጥ ይጠቀሙበት የነበሩት ፒኤስጂዎች የፈለጉትን አሳክተው መውጣት ችለዋል። የመድፈኞቹ አሰልጣኝ ሚኬል አርቴታ ከጨዋታው በፊት ሰጥቶት በነበረው አስተያየት ይህ ቅጽበት 10 ወራት ጠብቀነዋል ብሎ ተናግሮ ነበር። ይህንን ቅጽበት ለ10 ወራት ስንጠብቀው ነበር። ከሰኔ ጀምረን የተዘጋጀነው ለዚህ አይነት ቅጽበት ነው ሲል አርቴታ ከጨዋታው በፊት ተናግሮ ነበር።
አክሎም አሁን ስራችንን የመስሪያ ጊዜው ነው፣ ወደ ዓላማችን እንጓዛለን ነበር ያለው። የቀድሞ የአርሰናል ታሪካዊ ሽሬ አሰልጣኝ አርሰን ቬንገር የምሽቱን ጨዋታ ለመታደም ኤሚሬትስ ስቴዲየም የተገኙ ሲሆን አሰልጣኝ ሚኬል አርቴታ በበኩሉ ዛሬ ምሽት ለአርሰን ቬንገር አንድ ነገር መስጠት እፈልጋለሁ ነበር ያለው። እኔ እዚህ ያለሁት በቬንገር ምክንያት ነው ያለው አሰልጣኝ ሚኬል አርቴታ በምሽቱ ጨዋታ ላደረገልኝ ሁሉ አንድ ነገር መስጠት እንደሚችል ተስፋ አደርጋለሁ ብሎ ነበር። አሰልጣኝ አርሰን ቬንገር በህይወቴ የምጸጸተው ከአርሰናል ጋር ሻምፒየንስ ሊግ ባለማሸነፌ ነው ሲሉ ተናግረው እንደነበር ይታወሳል። በተያያዘም ከጨዋታው በፊት ኮንጎያውያን የአርሰናል ደጋፊዎች ከኤሚሬትስ ስቴዲየም ውጪ ተቃውሞ ማሰማታቸው ተገልጧል። የአፍሪካዊቷ ሀገር ኮንጎ የአርሰናል ደጋፊዎች ተቃውሞ ያሰሙት አርሰናል የቪዚት ሩዋንዳን የስፖንሰርሺፕ ስምምነት እንዲያቋርጥ መሆኑ ተገልጿል። አርሰናል ከሩዋንዳ ቱሪዝም ቦርድ ጋር ባለው የስፖንሰርሺፕ ስምምነት ምክንያት ተቃውሞ ሲቀርብበት እንደነበር የሚታወስ ነው። የዩናይትድ ኪንግደም መንግስት በቅርቡ ወደ ሩዋንዳ የሚልከውን እርዳታ ማገዱ ተገልጾ ነበር። ሩዋንዳ በኮንጎ የሚንቀሳቀሱ ታጣቂዎችን ትደግፋለች በሚል የኮንጎ መንግስት ከሀገሪቷ ጋር አጋርነት ያላቸውን ክለቦች እንዲያቆሙ በደብዳቤ መጠየቁ ይታወሳል። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለምትሆኑ እናመሰግናለን። ቻናላችን ለሌሎች እንዲደርስም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ እንጋብዛለን። በሌላ መረጃ ዳግም እስከምንገናኝ ሰላም።